ሊፕስቲክ ውስጥ ያለውን ለጤና አደገኛ የሆነ ኢንግሪዲየንት አስተውለው ያውቃሉ? ሰላም ጤና ይስጥልኝ። ሲስተር ቤተልሔም ነኝ። ለቻናሉ አዲስ የሆናችሁ ሰዎች ተመሳሳይ የጤና መረጃ እንዲደርሳችሁ ቻናሉን ሰብስክራይብ አድርጉ። በዛሬ ቪዲዮ ይዤላችሁ የመጣሁት ለሴቶች ነው። ይህ መልእክት ለሴቶች ነው። ምንድነው? አብዛኛውን ጊዜ ሴቶች ለከንፈራችን ውበትን ለመፍጠር ስንል አዘውትረን ሊፕስቲክ እንቀባለን ወይም ደግሞ እንጠቀማለን። የምንቀባው ሊፕስቲክ የሚያመጣብንን የጤና ላይ ወይም ደግሞ ጤናችን ላይ የሚያደርሰውን ጉዳት የጎንዮሽ ጉዳት ልብ አንልም። ስለዚህ ለዛ ነው በዛሬ ቪዲዮ ይዤላችሁ ስለ ጉዳቶቹም ጉዳት ላይ ስለሚጥሉት ኢንግሪዲየንቶችም ጨምሬ ቪዲዮን የሰራውላችሁ ማለት ነው። አብራችሁን ቆዩ። በሊፕስቲክ ውስጥ በጣም ከባድ ብረት ወይም ሄቪ ሜታል የምንለው ለምሳሌ እንደነ ሊድ፣ ካድሚየም አይነት ፓራቤንስ እና አርቲፊሻል ቀለሞች የያዘ ንጥረ ነገር አለ ማለት ነው ከባድ ብረት ውስጥ እና ይህ ሊፕስቲክ የሚሰራበት ነገር ውስጥ አለ ማለት ነው። ኮመንሊ ደግሞ በጣም በሁሉም ሊፕስቲክ ላይ ደግሞ የሚገኘው ኢንግሪዲየንት እነማን ናቸው? ዋክስ አለ፣ ኦይል አለ፣ ፒግመንት አለ። ፒግመንት የምንለው ቀለም የሚሰጠው ነገር ማለት ነው እና እነዚህ ነገሮች አሉ ኮመንሊ ሁሉም ሊፕስቲክ ላይ ማለት በሚቻል ደረጃ አሉ ማለት ነው እና በዋጋ ረከስ ያሉት በጣም ቺፕ የሆኑት እና አንብራንድድ የሆኑት ወይም ብራንድ የሌላቸውን ፕሮዳክቶችን በጣም ጎጂ ናቸው፣ መጠቀም የለብንም ማለት ነው። ስለዚህ ሊፕስቲክ ስንገዛ መምረጥ አለብን፣ ሁልጊዜ ቹዝ ማድረግ አለብን። በተፈጥሮ ከለር የሚጠቀሙትንና ብራንዶች ያላቸውን ሊፕስቲኮች ከፔትሮሊየም ፍሪ የሆኑትን እነዚህ ሪፒቴብል የሆኑ ብራንዶችን ሁልጊዜ ተደጋግመው የሚመጡ ብራንዶችን መጠቀም አለብን ማለት ነው። ከፔትሮሊየም ደግሞ ፍሪ የሆኑ ፕሮዳክቶችን መምረጥ አለብን ማለት ነው እና ምክንያቱም እነዚህ ነገሮች ሳይድ ኢፌክቱን ለመቀነስ ማለት ነው እና ብዙ ሳይድ ኢፌክት አላቸው። እንደ አጠቃላይ ስለ ሳይድ ኢፌክቱ ስናወራ እነዚህ ቅድም ያልናቸው ከባድ ብረት ያላቸው እነዚህ እነ ሊድ ምናምን ያላቸው እነሱ ምን ያመጣሉ? ሆርሞናል ኢምባላንስ ያመጣሉ። ሆርሞናችንን ያዋዥቁታል ማለት ነው እና ሌላው ደግሞ ኩላሊትን ዳሜጅ የማድረግ ኃይል አላቸው። they have powers እና መጠንቀቅ አለብን። እንደገና ደግሞ ኒውሮቶክሲሲቲ ያመጣሉ ማለት ነው በአእምሯችን ላይ። ስለዚህ እነዚህ ነገሮች መጠንቀቅ አለብን። ሌላው ምንድነው? ፓራቤንስ ያልነው ምንድነው የሚያስከትለው ስንል ከፍተኛ የሆነ አለርጂ እንዲኖር ያደርጋል ፓራቤንስ ካለው ሊፕስቲኩ እና ያው ለጡት ካንሰር የመጋለጥ እድላችንን ከፍ ያደርግብናል ፓራቤንስ ካለው ማለት ነው። እነዚህ ፍራግራንስ የምንለው ፍራግራንስም አለርጂ እና ቆዳችን ሴንሲቲቭ እንዲሆን የሚያደርግ ነው እና ይሄ ኢንግሪዲየንት ካለውም ጎጂ ነው ማለት ነው። ሌላው ፔትሮሊየም ነው። ፔትሮሊየም ያው እንደሚታወቀው የቆዳ የፖሮቹን ክሎግ ያረጋቸዋል፣ ይዘጋቸዋል እና ያለ እድሜያቸው እንዲያረጁ ከንፈራችን ያለ እድሜው እንዲሆን ያደርገዋል ማለት ነው እና እነዚህን ፍሪ የሆኑ እያየን ከነዚህ ኢንግሪዲየንቶች ፍሪ የሆኑ ነገሮችን እያየን መጠቀም አለብን ማለት ነው። ቼክ እያደረግን ሊፕስቲኮቹን ኢንግሪዲየንቶችን ማንበብ አለብን ማለት ነው። ሌላው ኢኦሲን ነው። ይሄ ቀለም ማድረቀን አንዳንድ ሊፕስቲኮች አሉ ተቀብተን ወዲያው ኢሚዲየትሊ በራሳቸው ምንም ሳናረጋቸው የሚደርቁት ናቸውና ይሄ ምንድነው? ኢኦሲን የሚባል ነገር አለ፣ ኬሚካልስ አለ ማለት ነው በዛ ሊፕስቲክ ውስጥ። ያ ምን ያመጣል ስንል ማጥወለወልና ማስመለስን ያመጣል ማለት ነው። ስሩ ፕሮሰስ በሂደት በጣም ያመጣል ማለት ነው እንደዛ። ስለዚህ እነዚህ ነገሮች በማየት ቼክ በማድረግ ሪስካቸው በጣም አነስተኛ የሆነው ወይም ደግሞ የተጋላጭነት እድላቸው በጣም ዝቅተኛ የሆኑ በኢንግሪዲየንትም የተሻሉ የሆኑ ብራንዶችን መምረጥ
የሚያዘጋጇቸውን ብራንዶች መምረጥ ያስፈልጋል ማለት ነው። ሌላው ምንድነው ሊፕ ኢሪቴሽን ያመጣል። ጥቂት ኬሚካሎች አሉ ደግሞ ላይክ በጣም ከንፈራችንን የሚያደርቁ ማለት ነው እና በሚይዙት ኬሚካል ማለት ነው። ሶ እነዛንም ነገሮች ቼክ ማድረግ አለብን ማለት ነው። እንዴት ይህን ተጋላጭነት እንቀንስ ስንል በመጀመሪያ ያው ሁላችንም ሴቶች ለውበት እንጠቀማለን ሊፕስቲክ። ሶ ምንድነው ማድረግ የምንችለው ከላይ ያሉትን ጉዳቶች እንደዘረዘርኩላችሁ ሁሉ ተጋላጭነታቸውን እነሱን ሊሚት በማድረግ ነው የምናደርገው ማለት ነው። ምክንያቱም ለምሳሌ አሁን ቺፕ ያልሆነውን ነገር በጣም ቺፕ የሆነውን ነገር አለመጠቀም ላይክ በጣም በዋጋ የወረደውና ብራንድ ያልሆነውን ነገር አለመጠቀም። ምክንያቱም ብራንዶች ብዙ ጊዜ የሚጠቀሟቸው ኢንግሬዲየንቶች ደህና ናቸው፣ በሪስክም ደረጃ ሎው ሪስክ ነው ያላቸው። እንደገና ደግሞ ሪፒትድሊ ስለሚመጡ ማርኬቱን ስለሚቆጣጠሩት ሪፒትድሊ በጣም ጥንቃቄ ስለሚያደርጉ ያንን ችግር የሚፈጥር ነገር እንትን አያደርጉም ማለት ነው። ሶ ብራንድ ያላቸው ስም ያላቸው ሊፕስቲኮችን መምረጥ አለብን ማለት ነው። ንጹህና ኦርጋኒክ መሆናቸውን ቼክ ማድረግ አለብን። ብዙ ስቶር ውስጥ የቆዩ ምናምን እቃዎች ስለሚወጡ ገበያ ላይ እነዛን ቼክ ማድረግ አለብን። ሌላው ደግሞ ፔትሮሊየም ፍሪ የሆነውን መጠቀም እንዳልኳችሁ ነው። ፔትሮሊየም ትልቅ ችግር ያመጣል። ሶ ፔትሮሊየም ፍሪ የሆነውን መጠቀም ማለት ነው። እና ሌላው ምንድነው ኤክስፓየር ዴታቸውን ክሊርሊ ማየት ያስፈልጋል ማለት ነው። ጊዜያቸው ያለፈባቸውን ፕሮዳክቶች ቼክ ማድረግ አለብን። ሁልጊዜም ቢሆን ማንኛውንም እቃ ሊፕስቲክ ብቻ ሳይሆን ማንኛውንም እቃ ስንገዛ ኤክስፓየር ዴታቸውን ቼክ ማድረግ አለብን። ወሳኝ ነው፣ ወሳኝ ፖይንቶች ናቸው ማለት ነው። እና ኦልዌይስ ከምንጠቀማቸው ፕሮዳክቶች ሁልጊዜ ሴፍ መሆን አለብን። ሴፍ ለመሆን ደግሞ ማንበብ ያስፈልጋል። ኢንግሪዲየንታቸውን ማንበብ፣ ኤክስፓየር ዴታቸውን፣ ፕሮዳክሽን ዴታቸውን ማንበብ እና ሁልጊዜም ብራንድ የሆነ ነገር መጠቀም ያስፈልጋል ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስላል። በሌላ ተመሳሳይ የጤና መረጃ እስከምንገናኝ ድረስ ቸር ሰንብቱ።